እንግዲህ ቤታችን ይሄን ትመስላለች። ስትታይ ያው የድሃ ቤት ነው የሚመስለው፣ ግን ውስጧ በጣም ብዙ ፍቅር ነው ያለባት። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሆነና ገረን ያጋጣሚ ነገር ለኔ ጓደኛዬ ነው የሚመጣው። ምንድን ነው? ምን ሆነ ነው? ምን ብታረገ ነው? እዚህ ጋር ተረጋጋ እስኪ። ተረጋጋ። ይሄ እኮ የቃል ወንድም ነው። ተረጋጋ እስኪ። አዎ ችግር ተፈጥሮ ነው። ምን ነው? ምን ተፈጠረ? አባቴ ሊታሰር ነው። ምን ማለት? ምን አድርገው? በምን ምክንያት? ሙስና በልተሃል አሉት። እየቀለድሽብኝ ነው አይደል? እየቀለድኩ አይደለም። ፋዘር ያንቺ አባት ሙስና በልተው? ባለፈው የመንግስት ድርጅት ላይ ኃላፊነት ላይ ነው ማለት ነው። አዎ እንደዛ ብለሽኛል። ግን ደግሞ እኔ አባትሽ እንደዚህ አይነት ነገር ያደርጋሉ ብዬ አላሰብኩም። ለዛ ነው የሳኩት። እሱም አላደረገውም። ቀንተውበት ነው። እነማን ናቸው? ጠላቶች አሉት እንዴ? እርግጠኛ ነኝ ኃላፊነት ላይ ስላለ ቀንተውበት ነው። ኦኬ፣ እንደዛ የሚቀኑበት ጠላቶች አሉት? አይታወቅም፣ ሊኖረው ይችላል ብዬ ነው። ኦኬ፣ ታዲያ መጨነቅ እኮ አያስፈልግም። በቃ በተሻለው አቅም ደግሞ ያው የኔ አጎትም ጠበቃ ስለሆነ ያለውን ነገር ይረዳችኋል። ችግር የለም። ተባበረና? አዎ፣ በቻልኩት አቅም ያለውን ነገር እንተጋገዛለሽ። ተጨናነቂ። ስታኮርፊ ደግሞ ያንበብሽም። ወይኔ ታሜ፣ እንደዛ እንዳልሳክ ዛሬ እንደዚህ በሀሳብ ተውጠብናት። ምን አይነት አበሳ ነው እናታችሁ? እሻው ምንድን ነው ማድረግ ያለብኝ? አዎ ለቃል ደውዬ ለምን እንደዚህ አይነት ውሳኔ እንደወሰነች ማጣራት አለብኝ። አረ ታሜ እባክህ፣ ያ ሁሉ አስተዋይነት የት ቀረ? የት ሄደ? አስተውል እንጂ። ይህን ነገር እኮ እኔ እንደማውቅ ቃል ማወቅ የለባትም። ምን አይነት ጣጣ ነው በእናታችሁ? አረ የሆነ ነገር አድርግ፣ የሆነ ነገር። እሺ ምን ላድርግ? ቆይ እኔ ጭንቀት አልችልም እንዴ? በቃ ለብሩክ እደውልለታለሁ። ወይኔ ጉዴ! ደግሞ ይሄም አይሆንም። ከኔ ውጭ ይሄን ነገር ማንም ማወቅ የለበትም እኮ። ምን አይነት ጣጣ ነው እናታችሁ? በቃ ከዚህ የተሻለ ምንም አይዲያ ማምጣት አትችልም ማለት ነው። ታሜ ምን አይነት ጭንቀት ውስጥ ነው የገባሁት? እኔ እኮ ጭንቅላቴ ሊፈነዳ ነው። እሺ ቆይ ማን ላናገር በዚህ ጉዳይ? ማንም አቡ ሊረዳኝ አይችልም እኮ። እጫው ምን ጣጣ ውስጥ ነው የገባሁት? እናቴ በዚሁ ከቀጠልኩማ በቃ ማበዴ ነው። ያውልሽ በቃ ሁሉ ነገር ይሳካል ብዬሻለሁ። ይሳካል። እኔ እንጃ ግን ይፈርቻለሁ። ሻላ ፈጥረ ታሜ ሰዎች ምን ፈለጋችሁ? ስማማ ሰላም ለኔ አለ እግዚአብሔር ይመስገን።
ምን ፈልጋችሁ ነው እንደዚህ ታሜ ምናምን ብላችሁ የጠራችሁ? ኧረ ተረጋጋ። በሰላም ነው የፈለግነው። በምክንያት ፈልገንክ ነው። አንተ ደግሞ ናስተ ወደዚህ ምንድነው ልስሚ ነው ናስተ ወደዚህ ምናምን ትይ ተናገሪ። የምትናገሪ ከሆነ አቦ ልሄድ ነው። ይኸውልህ ታሜ ወደዚህ እስኪ ሰው እንዳይሰማ የፈተናው መሰረት የምርሽ ነው ቃል ይሄ ታዲያ ምርጥ ነገር እኮ ነው። እና ንገሪኛ። ኖ እንደዛማ አይሆንም። እና በመጀመሪያ ካንተ የምንፈልገው ነገር ይኖራል። ምንድነው ከኔ የምትፈልጊው? ያው ከባድ ነገር አይደለም ታሜ። ፈተናውን ተፈትነን ስንወጣ ሀናን ላናግርሽ ብለህ ትጠራታለህ። ከዛን ያምሻል እንዴ? ጤነኛ ነህ? ጤነኛ ነኝ ትላለች እንዴ? ይሄንን በፍጹም አላደርገውምሽ። እሱ አንተ ምርጫ ነው እንግዲህ መብትህ ነው። ኧረ ወደዚህ በእናትሽ ትቅላላብኛለች። ይመጣል ዝም ብያለሁ። እሺ ግን ማለት ነው ይሄንን ነገር ከኔና ከእናንተ ውጭ ማንም መስማት የለበትም። ተስማማ ታሜ? አቡ ምን አማራጭ አለ? ይኸው ደግሞ ላንቺ ብዬ ነው። እሺ በጣም ነው የማመሰግነው ታሜ። እሺ አሁን ምን ሆነ? ግን ይኸውልህ ያ ነገር አደርጋለሁ እንደዚህ ሆናለሁ ብትል አጸፋውን አትችለውም። እሺ አቡቺ ሚንጡ እኔ ሲጀመር ላንቺ ብዬ ነው ለራሴ ብዬ ነው እንጂ እሱ ነው ዘየው ምን ነው እስኪብርቱ ይረስቻለሽ። ያንቺ እስኪብርቱ ቶሎ በያ። የለም እስኪብርቱ ነው ያለኝ። እሺ በቃ አይ ቁጭ በል ሰጥ እኮ ነው አልፈልግም እኮ ታዲያ ክላስ ትኛለሽ ብዬ ነው። እሺ ቶሎ በይ። ታንክ ዩ። ይሄን ነገር ብሩኬ ግን ይወቅና የምሬን የመጨረሻ ነው። እሺ ቃልዬ የመጨረሻ አስቢው የምናውቀው እሷ እኔ አንተ ጨርሻለሁ። በቃሽ ባይ። ማን መሰልኩ? እኔ ደግሞ እሺ ለናል አላልኩም ነበር ማርያም። ማን መሰልኩሽ? ምን እኮ ነው የኔ ፍቅር ነው። እስኪ ማመሰግነው። እሺ እኔ ድበይ ሲጀመር እንኳን ጎበዝ ተማሪ ነህ፣ አትጨነቅም። ወይ ጎበዝ ተማሪ። በጣም ተዘናግቻለሁ። እባክሽ ምንድን ነው ያዘናጋኝ? ፍቅር ነው እኔ ፍቅር ነው ያዘናጋኝ። አሁንማ ደብተር መግለጥ ትቼ በቃ ስልኬ ላይ አንቺን ፎቶ እየገለጥኩ አንቺን ነው የማነበው። ምን ጎበዝ ተማሪ ነበርኩ ትልቅ ወለከፍሽ እና የኔ ፍቅር ያዘናጋል ማለት ነው። በዛ ማለት ነው ነው እኔ ምንሽ የፋዘር ጉዳይ ምን አዲስ ነገር አለ? ከትናንት የተቀየረው ባክህን ነገር የለም። ያው ነው በዋስ ወይ ደግሞ በሆነ ነገር ሊሸፈን የሚችል ነገር የለም። ሁሌ ማንም የለንም። አጎቴስ ምን አለ? እሱ ሰሞኑን ሌላ ችሎታ አለብኝ። ከዛ በኋላ የእናንተ ጉዳይ ማይላቸዋል። ግን ፈለገ ቢሆን የሆነ እንትን ያለ ምሽት ተማምረ ተባበረን ፍቃድ ጠይቅ ተጨማቂሽ ተማመንብሃለሁ። አንቺ ደግሞ ታሜ እኮ ነኝ። ምን ሆነሽ ነው? ለእኔ ሁሉም ነገር ቀላል ነው። እሺ ሌላውን ታዩና አሁን ላናግርሽ ወደ መፈልገው ነገር ብንገባ ይሻላል። ምንድን ነው እንደዚህ በሲሪየስ የፈለከኝ? የፈለኩሽማ ይኸውልሽ ሀና በጣም እያሳዘንሽኝ ነው። ለምን እንደሆነ ታውቂያለሽ? አንቺ ለብሩኬ ያለሽ ፍቅር ቀን በቀን እየጨመረ በሄደ ቁጥር ብሩኬ ደግሞ አንቺን እንደማይወድሽ ስረዳ በቃ በጣም እያዘንኩ ነው። ለምን እንደሆነ ታውቂያለሽ? እሱ አይወድሽም። ታሜ ቀልድ ነው? ቀልድ አይደለም፣ እየቀለድኩ አይደለም፣ የእውነቴን ነው የምነግርሽ። ታሜ እኔ በብሩኬ ቀልድ አልወድም። ቀልድ ስለማትወጂ እኮ ነው እኔ እየነገርኩሽ ያለሁት። ይኸውልሽ ልንገርሽ፣ ከዚህ በፊት እኔና ብሩኬ ስለአንቺ ብዙ ነገር አውርተናል እና አየንሽና የትምህርት ቤታችን ወንድ አተራማሽ እንደሆንሽ ምናምን ተረዳን። ከዛን ወዲህ ብሩኬም እችን ልጅ በቀናት ውስጥ ፍቅር አስይዤ አሳያለሁ ምናምን ብሎ አስቢው በተማሪ ገንዘብ 2000 ብር አውጥተን አስያዘ እና ያንም አልተሳካም። በቃ በላይ ፍቃንችን ፍቅር ያዘሽ፣ እኔም 2000 ብርን ተበላሁ
እና ቁማር ስትጫወቱብኝ ነበር? ለቁማር አይደለም በቃ ተበላን። ፍቅር አስያዘሽ 2000 ብሬን በላኝ። ስለዚህ እኔም ይሄን ነው የምነግርሽ እንዳትጎጂ ብዬ ነው። ኧረ እባክህ በጣም አሰባችሁልኝ። በጣም አስመሳይ ሰዎች ናችሁ። አንዱ ላይ ፍቅር አንዱ ተመታሉ። ለምንድን ነው ማታነሳው? ቆይ ምን ሆነ ነው? በቃ ፈተናውን ባሰራ ነው። ፈተናውን ሰርታ ቢሆንማ እንዴትም የኔ ስልክ አላነሳትልም። ወይኔ ብሩክ ምን እየሆንኩ ነው? ፍቅር ያዘኝ ማለት ነው። በቃ ገና ለገና መወዳት ልጅ ስልክ አላነሳችም ብዬ እንደዚህ ሆናለሁ? ተው በቃ ብሩክ ተው፣ ከዚህ ሙሉ ውጣ። በቃ ትደውልልሃለች። ተው። ቆይ እኔ ምን አይነት ሰው ነኝ? እንደዚህ ለሰው መጥፎ የማስብ ሰው ነኝ ማለት ነው? እንዴት ራሴን እስከ ዛሬ አላውቀውም? ሳምሪ፣ ሀና፣ ብሩኬ፣ ቃል፣ ቆይ ልታሳብዱኝ ነው እንዴ? ኧረ በቃ ፍቱኝ። በእናንተ ምክንያት እኮ እኔ ልጨልም ነው። ሻው ምንድን ነው አደርገው? ኧረ እንደዚህ አይነት ጭንቀት ውስጥ እኔ ገብቼ የማላውቅም እኮ። ማንኛውም ለእኔ ሊረዳኝ አይችልም። በቃ የመጣው ይምጣ። ሁሉንም አንድ ቦታ ሰብስቤያቸው የምን ሩቅ መጓዝ ነው እንዳለ ነገሩን ፍርጥጥ ነው ማድረግ። ሻውን ብሩኬ ምንድን ነው የሚለኝ ግን? መቼም ይቅርታ ያደርግልኝ። ሳምሪስ እሺ፣ ኧረ ፈጣሪ የሆነ ነገር እኔ ልጄ እኮ እያበድኩብህ ነው። ወይኔ ታሜ፣ ምን አይነት የሆነ የወረደ ነገር እኮ ነው ያደረግከው። ምንም ከአንተ የማይጠበቅ ነገር። እዛች የሆነ ነገር ብለህ ብሩኬ የመሰለ ጓደኛ አንተ ትከዳለህ። ቆይ እነዛ ይደረጋል? አይደረግም እኮ። ጥያቄ ያችን ሜንጦ የሆነች ልጅ ናት። እሷን የሆነ ተደጠ ሴት ናት፣ አትመታም። ምን አይነት ጉድ ነው በእናታችሁ? ኧረ እኔ ጭንቅላቴ ሊፈነዳ ነው። በቃ በዚህ ከቀጠልኩ ዋጋ የሚለኝ ማለት ነው። አንድ ነገር ማድረግ አለብኝ። በቃ ቅርታ እንኳን አደረገልኝ አያድርግልኝ። ሁሉም ነገር ፊት ለፊት መጋፈጥ ነው። በቃ ቅለል ነው የሚለኝ። ምን አይነት ዕዳ ውስጥ ነው የገባሁት? በእናታችሁ ብቀርስ ሁሉንም ነው የምነግራቸው። ከፈለጉ ጥለተት ያርጉ፣ በቃ ይበድላቸው። እንዴ እንዴ ዛሬ በጠዋት መጣ? ዝም ብዬ ነው። ሳሚ እንዴት ነህ? እግዚአብሔር ይመስገን። ታውቃለህ እዚህ ክላስ ማንም ቀድሞኝ አያውቅምና በጠዋት ለዛ ነው። ምን ነው በጠዋት መምጣት ያሸልማል ተብሏል? አስመሰለብኝ አይደለ? ያው እኔ በጠዋት ከእንቅልፌ ስለምነሳ ቤት ከምቀመጥ ብዬ ነው ወደዚህ ቶሎ የምመጣው፣ ለዛ ነው። አይ ጥሩ ልምድ ነው፣ ቀጥልበት በዚሁ። ሻማ
ማሽን ማብራት እንዳለሽ ጥሩ ሀሳብ ነው። አሁን ወደ ክላሳችን አይመስልሽም? እንሰራላችኋለን። ብሩክ አቤት። What's wrong? አይ ምንም የለም፣ ትንሽ ራሴን አሞኛል፣ ለዛ ነው። እንቅልፍ አልተኛም ማለት ነው? አዎ እንደዛ ነገር። ብሩክ በነገራችን ላይ እንደማውቀው አይነት ብሩክ አይደለም። በጣም ብዙ ነገሮች ተቀይረዋል። ከትላንትና ውጤት ራሱ ብዙ ነገር መረዳት ትችላለህ። በጣም ትምህርት ቀንሳል። በጣም ከፍተኛ ውጤት ያመጣሉ ብዬ ከማስባቸው እና ትልቅ ቦታ ከምሰጣቸው ተማሪዎች ማለት አንተ አንደኛው። ግን እያየሁት ያለሁት ነገር ጥሩ አይደለም። ብሩክ if there is anything we can talk ቢሮዬ ክፍት ነው። የትኛውም አጋጣሚ ልታዋራኝ ትችላለህ። እንደዚህ እንድትሆን አልፈልግም። ኦኬ ጋይስ ጉድባይ። ጓደኞቻችን ጥሎን ጠፉ። በቃ እኔም ስለሱ ላወራት ነበረ። ታሜ ቆይ ለምን እንደቀረ ነግረዋል? ሁለቱም ለምን እንደቀሩ ሳይናገሩ ነው የጠፉት። ሁለቱም ማለት ማናማ? ታሜም ሀናም። ቆይ እነዚህ ልጆች ምን እየሆኑ ነው? ግን በጤናቸው አይመስለኝም። እኔም የሆነ ነገርማ እንደውም እየተሰማኝ ነው። ግን እስኪ ለማንኛውም ከደወሉ አሳውቅሻለሁ። አንቺም ከደወሉልሽ አሳውቂ። እሺ ብሩኬ። ግን ታሜ እንደዚህ ያደርጋል ብዬ አስቤ አላውቅም። ምንም ቢሆን እኮ ከሃይስኩል ጀምሮ ጓደኛው ነኝ አይደል? እኔም ሀና እንደዚህ ታደርጋለች ብዬ አስቤ አላውቅም። እኔ ላይ ስልክ አጥፍቶ መጥፋት አይታሰብም። ብሩኬ በቃ ሁሉም ነገር ይስተካከላል ብዬ አስባለሁ። አይዞሽ። ተስፋ አደርጋለሁ። ለማንኛውም ደውልላት። እኔም ለመደወል እሞክራለሁ። እሺ በቃ ቸኩላለሁ። እሺ ብሩኬ ምንድነው እንደ እንግዳ የሚያደርግሽ? አገቢም እንዴ? ቅድም ክላስ ውስጥ ልክ አልነበርክም። ምንድነው ሰላም አይደለም እንዴ? ምንም አልሆንኩም እንዴ ብሩኬ። እኔ እናንተ መደባበቅ ተጀማመረ? ኧረ እንደዛ አይደለም። ታዲያ ምንድነው ንገረኛ። ማክሽ ምን ሀና ስልኳን አጥፍታ ጠፍታለች። ስንት ቀኗ ጨንቆኝ ነው እኮ። ቅድምም ክላስ እንደዛ ሰው ነው። አየክ፣ እሷ ከክላስ ውጪ ትዝም አትላትም አንተ ነህ እንጂ። አየክ፣ እሷ ከክላስ ውጪ ትዝም አትላትም አንተ ነህ እንጂ። ምንድነው አንቺ ደግሞ ማይገናኝ ነገር የምታወሪው? ገና ለገና ልጅቷ አትወጃትምና ተይው እስቲ። ማይገናኝ ነገር አታወሪ እንዴ ብሩኬ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ምንድነው ማይገናኝ ነገር አታወሪ? እንደዛ ለማለት ፈልጌ አይደለም። ግን ደግሞ ታውቃለህ አይደል? መሄድ አለብኝ። ምን? እንዴ አትቆይም እንዴ? ቃል አንቺ ቃል ቆይ ግን አንቺ እንዴት ነው የሚያደርግሽ? በእናትሽ ኧረ በእናትህ ሞላ ወደዛ እንደዚህ ትኩሽ አጠብቁኝ። ትመናቀሩ ዘመን ተቀቡ ሌላ ማይሽ ትመናቀሩ ማናቀሽ መሰለሽ ድግስ ስታስጠላ በእናታችሁ ተረጋጉ። ምንድን ነው? ምን ተፈጥሮ? ዮባ ምን ተፈጥሮ? በጣም ብዙ ማታውቀው ነገር ስላለ ማንኛውም ተረጋጋሽ። ምን ቢሆን ሴት ልጅ ላይ እጅ ማንሳት አግባብ አይደለም።
ሴት ልጅ ላይ ቁማር መጫወት ነው አግባብ? ተሻለ እንዴ? ዞር በል እባክህ፣ ልትነካኝ እንዳትሞክር። የምርሽ ነው? አዎ። እንዴ ምን አጠፋው? ምን አደረኩ? ያደረግከውን ጠንቅቀህ ታውቀዋለህ። እስቲ ሀና ተረጋጊና አስረጅኝ። ምንድን ነው ያደረኩሽ? ይህን ያህል ማስመሰል ግን ኬን ያመጣኸው? አልገባኝም። ምንድን ነው? አሁን ዞር በልልኝ። እኔን ዞር በልልኝ አልሽ? አሁን አያልፈልግም።